وعليكم السلام. وعليكم السلام. دهرانا بيتنا وصو አቤት ወይ ደህና ነው። ሲያለቅሱ ልታያቸው ትችላለህ። የቲምን እንዳትጠይቀው እናትህ ወይ አባትህ እንዴት ነው የሞቱት ብለህ፣ ወላጆችንም እንዳትጠይቃቸው ልጃችሁ እንዴት ነው የሞተው ብለህ፣ አንድን ስራ የሌለውንም ሰው ስራ ሰራም እንዴ ብለህ እንዳትጠይቀው፣ ደሃንም ብር ትፈልጋለህ ብለህ እንዳትጠይቀው። አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ የተከበራችሁ የበልግ ሚዲያ ቤተሰቦች፣ ለቻናል ላይ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ ተከታተሉን። ዛሬ ይዤላችሁ የቀረብኩት እንግዲህ መግቢያ ላይ ያሰማኋችሁን የ4 ዓመት ልጅ ህፃን ልጅ ያቀረበውን የቁርአን ድምጽና እንዲሁም ደግሞ ሌሎች የህልም ፍቺዎችን ይዤላችሁ ቀርቤያለሁ ማለት ነው። ሁልጊዜም እንግዲህ በዚህ ቻናል የማቀርብላችሁ እንዲደርሳችሁ የደውል ምልክቷን መጫን አትርሱ እያልኩ ዛሬ እንግዲህ ይዤላችሁ የቀረብኩት እንግዲህ ይህንን ይመስላል። በጣም ደስ የሚል ነው። መጪው ትውልድ እንግዲህ ወደፊት ያማረ ትውልድ መኖሩን የሚያመለክተው ህፃናት ልጆች በዚህ በተኮላተፈ አንደበታቸው በሃይማኖታዊ ወይም ደግሞ በቁርአን ድምጽ ሲያሰሙ እንዲሁም እምነታዊ ነገሮችን እያስተማሩ ቤተሰቦችም ደግሞ ብዙ ሚና እንዳላቸው የሚያሳይ የወደፊቱን ትውልድ ተስፋ የሚያሳይ ነው ማለት ነው። ሌሎቻችሁም እንግዲህ ልጅ ያላችሁ ሰዎች በዚህ መልኩ ልጆቻችሁን በተርቢያ ማሳደጉ መልካም ነው ላለሁኝ በጣም ደስ የሚል ነው ማለት ነው። ሌላው ደግሞ የተበደሉ ሰዎችን ህመም ያለባቸውን ሀዘን ያለባቸውን ችግር ያለባቸውን ሰዎች በዛ በችግራቸው ምክንያት ያንን አትጠይቋቸው። እንዲሁም ደግሞ ልጅ የሌላቸው መውለድ ሳይችሉ የቀሩ ቤተሰቦችን እንዲሁም ደግሞ ባለ ትዳሮችን ማለት ነው ልጅን ስለ ልጅ ጉዳይ መጠየቅ፣ እነሱ ፊት ስለዛ ጉዳይ ማውራት፣ ቤት የሌላቸው ሰዎችን ስለ ቤት ማውራት፣ ገንዘብ የሌላቸውን ሰዎች ስለ ገንዘብ ማውራት በእነሱ ህይወት ላይ ብዙ መጫወት ነውና ከነዚህ ነገሮች መቆጠብ እንዳለብን የሚያስተምር የህልም ፍቺ ይዤላችሁ ቀርቤያለሁ ማለት ነው። ስለዚህ ሁሉንም እስከ ቪዲዮ መጨረሻ ድረስ ተከታተሉን። ሁልጊዜም ስለምታበረታቱን እናመሰግናለን። በልግ ሚዲያ ሁልጊዜም አዳዲስ ነገሮችን ይዘን እየቀረብን እንገኛለን ማለት ነው። ወደ ቪዲዮው እንሄዳለን። ያለ ጥያቄ ስጠው፣ ያለበለዛ ክብሩን ትነካዋለህ። እንግዳንም የሚበላ ወይ የሚጠጣ ነገር ትፈልጋለህ እንዴ ብለህ እንዳትጠይቀው። ያለ ጥያቄ ያለውን ነገር አቅርብለት። አደራችሁን እነኚህን 5 ጥያቄዎች ከመጠየቅ ተቆጠቡ። ሰሉ ዐለ ነቢ። አንድ ሚስጥር ላወጣ ነው። አሁን የምነግራችሁን ህልም አንድ ሰው ደጋግሞ የሚያይ ከሆነ ይሄ ሰው በከፍተኛ ሲሕር የመጠቃቱ ምልክት ነው። ህይወቱም አደጋ ውስጥ ነው። ራሱን ለማዳን የሚችለውን ጥረት ማድረግ አለበት። በህልም ቢስማር ማየት ነው። አንድ ሰው በህልሙ ደጋግሞ ቢስማር የሚያይ ከሆነ ይህ ሰው በከፍተኛ ሲሕር የመጠቃቱ ምልክት ነው። ራሱንም ለማዳን የሚችለውን ጥረት ማድረግ ይጠበቅበታል። ሁላችንንም አላህ ሱብሓነሁ ወተዓላ ከዚህ ፈተና ይጠብቀን። በኮሜንት አሚን ማለታችሁንና ቪዲዮን ሼር እና ኮፒ ሊንክ እንዲሁም ሪፖስት ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ባለቤቴ በድኗ ጠንካራ ናትና ክብር ላይ ትንሽ ሲሰርባት የሆነ ነገር ስል ትሳደባለች። ዱላም የምታነሳበት አጋጣሚ አለ እንዴ ለመጋጠም ማለት ነው። እሷን መፍታት አንድ ልጅ አለችን ለመፍታት አሰብኩኝ። ይሄ እንዴት ይታያል? ድኗ ላይ ጠንካራ ናት፣ ግን እዚህ ላይ ያው ወንድ በላት እንዳጠቃላይ ይሄን መፍታት በዚህ ብቻ መፍታት እንዴት ይታያል? ሌላ ችግር የለባት። እሺ ለማንኛውም አላግባብ መምታት ተገቢ አይደለም። ምናልባት ምክንያቶች ሊኖሩ ይገባል። ያለምንም ምክንያት ሚስትን መምታትን አላህ ከልክሏል። ሚስትን ባሏን ልክ እንዲሁ መማታት፣ አንዱ ሌላውን መምታት ተገቢ አይደለም። ሁለታቸውን በፍቅር ሊኖሩ እንደሚገባ አላህ በቁርአን ላይ ይናገራል። ፈኢምሳኩም ቢማዕሩፍ ነው ተስሪሁም ቢኢሕሳን አለ። ሴቶችን ወይ በመልካም ያዟቸው ካልሆነ በሰላም ተለዩዋቸው ብሎ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ኢስተውሱ ቢንኒሳኢ ኸይራ ብለዋል። አደራ ስለ ሴቶች መልካምን አድርጎ ብሎ ተናግሯል። ሚስትህ መልካም ብትውልላት የጀነት መንገድ ነች። ሚስትም ለባሏ ለመልካም ብትውልላት የጀነት መንገዱ ነች። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኸይሩኩም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ።
ከሁላችሁም በላጭ ሰው ማለት ለሚስቱ መልካም ሆኖ የተገኘ ባል ነው አሉ። እኔ ደግሞ ለሚስቴ ከማንም በላይ መልካም ነኝ አሉ። ልክ እንዲሁ ሴት ልጅ ለባሏ መልካም ብትሆን የጀነት መንገዷ ይሆንላታል። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሴቶች ሲነግሯቸው ምን አሉ? ኢዛ ሰለት ልመርአቱ ከምሰሃ ወሳመት ሸህረሃ ወሐፈظት ፈርጅሃ ወአጣዐት ዘውጀሃ ቂለ ለሃ ድኹሊ ልጀነ ሚን አይ አብዋብ ልጀነት ሽእቲ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሴት ልጅ 5 አውቀት ሶላቷን ከሰገደች፣ የረመዳን ወሯን ከጾመች፣ ከዝሙት ራሷን ከጠበቀች፣ ባሏን በመልካም ሲያዛት ከታዘዘች፣ የዛኔ በምትፈልገው የጀነት በር ትባላለች። የቂያማ ቀን ይሄ ነው።